ጤና ይስጥልን ከኤቢሲ የሰዓቱን ዜና ይዘን ቀርበናል። የምናስቀድመው አርዕስተ ዜናውን ነው። 1870 ሜጋዋት የሚያመነጨው ጊቤ 3 የኃይል ማመንጫ ፕሮጀክት በነገው ዕለት ይመረቃል። የአዲስ አበባ ከተማን እድገት በማፋጠን የሕዝቡን ተጠቃሚነት በተሻለ መልኩ ያረጋግጣል የተባለለት ተሻሻለው የአደረጃጀት መዋቅር ተጠናቆ ይፋ ሆነ። የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። አብራችሁን ሁኑ። በኢትዮጵያ ብቻም ሳይሆን በአፍሪካም ከውሃ የኤሌክትሪክ ኃይል በማመንጨት በግንባር ቀደምትነት የሚጠቀሰው የጊቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት በነገው ዕለት በይፋ ይመረቃል። የሰፊ የምህንድስና ጥበብን የጠየቀ አካባቢያዊ ሀገራዊና ቀጠናዊ ፋይዳዎቹን ይዞ የተገነባው ፕሮጀክት 1870 ሜጋዋት የማመንጨት አቅም ያለው ነው። አበበ ባዩ በዚህ ጉዳይ ላይ ዝርዝር አለው። የጊቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት ባለፉት ዓመታት ግንባታው ሲከናወን የዚህ ግድብ መገንባት ዋነኛ ምክንያት እዚህ እኛ ከምንገኝበት ወደ ኋላ 151 ኪሎ ሜትር የሚተኛው ውሃ በአጠቃላይ 14.7 ቢሊዮን ሜትር ኪዩብ ውሃን የሚሸፍን በዚህ ግድብ አማካኝነት እንዲገደብ ይደረጋል። ከዚህ በኋላም ይህ የተገደበ ውሃ ውስጥ ለውስጥ 1 ኪሎ ሜትር ዝመት ያላቸው ሁለት ዋሻዎች ተገንብተውለታል። በእነዚህ ዋሻዎች አማካኝነት ከተላለፈ በኋላ 200 ሜትር ወደ ታች ተምዘግዝጎ ወደ ኃይል ማመንጫ ጣቢያው ይወረወራል። በእነዚህ ኃይል ማመንጫ ጣቢያዎችም ኃይል መመንጨት ይጀምራል። ይህ የተጠራቀመ ውሃ 200 ሜትር ቁመት ከተርባይኑ ከፍ ያለ ቦታ ላይ ነው ያለው። ውሃውን ደግሞ ወደ ኃይል ማመንጫ ቤቱ ለመውሰድ ከውሃው ሌቭል 100 ሜትር ዝቅ ብሎ ውሃውን ማስገቢያ ኢንቴክ ስትራክቸር አለ። ያ ኢንቴክ የመጀመሪያውን 100 ሜትር ግፊት ይሰጥልናል። ከዚያም በኋላ 1 ኪሎ ሜትር ተጉዞ ሌላ 100 ሜትር በዋሻው ውስጥ ግፊት እናገኛለን። በአጠቃላይ ተርባይኖቹ ጋር እስከ 200 ሜትር የውሃ ግፊት የሚደርስ ፕሬሸር እናገኛለን። በዛም የምናገኘው የኃይል አቅም ትልቅ ነው። በጊቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት 6.2 ሚሊዮን ሜትር ኪዩብ አርባታ ሙሌት ከተከናወነበት ከዚህ ግድብ የመጨረሻ ጫፍ ወደ ታች 180 ሜትር ጥልቀት ውስጥ እንገኛለን። በዚህ ክፍል ውስጥ ደግሞ 10 የኃይል ማመንጫ ዩኒቶች ተገጥመዋል። እያንዳንዳቸው እነዚህ 10 ዩኒቶች 187 ሜጋዋት ኃይል ያመነጫሉ። ይህ የጊቤ 3 ኤሌክትሪክ ኃይል ማመንጫ ፕሮጀክትም ከነዚህ 10 ዩኒቶች በድምሩ 1870 ሜጋዋት ለሀገሪቱ ያበረክታል። 200 ሜትር ጉልበት አግኝተናል ማለት የውሃ ጉልበት። ያንን ጉልበት የውሃ ጉልበት ወደ ኤሌክትሪካል ጉልበት የምንቀይርበት ሜካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ የምንቀይርበት ማሽን እዚህ ፓወር ሃውስ ውስጥ ነው የምናገኘው። የተገደበው ውሃ ወደ ኃይል ማስተላለፊያ ዩኒቶች ተወርውሮ ኃይል ካመነጨ በኋላ እንደዚሁም ደግሞ ይህ የመነጨ ኃይል በተገጠሙ ትራንስፎርመሮች አማካኝነት ከበለጸገ በኋላ ወደ ሀገሪቱ ብሔራዊ የኃይል ቋት የሚቀላቀለው በዚህ የኃይል ማስተላለፊያ መስመር አማካኝነት ነው። ይህ የኃይል ማስተላለፊያ መስመር በሀገሪቱ ግዙፍ ከሚባሉ የኃይል ማስተላለፊያና ማሰራጫ ጣቢያዎች መካከልም የሚጠቀስ ነው። የጊቤ 3 ኃይል ማመንጫ ስዊች ያርድ 400 ኪሎ ቮልት ይሸከማል። ይህን 400 ኪሎ ቮልት ላይን ፓወር ከጊቤ 3 ወደ ወላይታ ሶዶ የተዘረጋ መስመር አለ። ከወላይታ ሶዶ ደግሞ ወደ አዲስ አበባ እንዲሁ የተዘረጋ ባለ 400 ኪሎ ቮልት መስመር አለ። አዲስ አበባ ላይ ወደ ተለያዩ የኢትዮጵያ ክፍሎችና እንዲሁም ወደ ተለያዩ የአፍሪካ ሀገሮች ማሰራጨት እንዲቻል የተዘረጉ መስመሮችም አሉት ማለት ነው። በአሁኑ ሰዓት ጊቤ 3 ኤሌክትሪክ ማመንጫ ፕሮጀክት ላይ በአካል የሚገኘው ባልደረባችን አበበ ባዩ ተጨማሪ መረጃ ሊሰጠን ተዘጋጅቷል። ከሱ ጋር የተወሰነ ቆይታ አደርጋለሁ። አበበ እንግዲህ ቀን ላይ የሰራውን ዜና ተከታትለናል። አሁን ደግሞ ያው የተለያዩ ባለሙያዎችን አናግረ ነበር። የባሉ ታዳሚዎችንና ሌሎችንም አካላት ማናገር አይቀርምና በአጠቃላይ ለነገው የምረቃ ስነ ስርዓት ያለው ድባብ እንዴት ይገለጻል የሚለውን እናንሳ። ቀጥል።
አመሰግናለሁ። የተከበራችሁ ተመልካቾቻችን እንደምን አምሽታችኋል? በቅድሚያ እንግዲህ ይህ የጊቤ 3 ኤሌክትሪክ ኃይል ማመንጫ ፕሮጀክት 1870 ሜጋዋት ለማመንጨት እነሆ በነገው ዕለት በይፋ ሊመረቅ የዋዜማ ስነ ስርዓቱ ላይ ነው የምንገኘው። የተከበራችሁ ተመልካቾቻችን ምናልባት አዲስ አበባ ከባህር ጠለል በላይ 2400 ሜትር ላይ ነው የምትገኘው። አሁን እኛ የምንገኝበት ይህ አካባቢ ደግሞ ከባህር ጠለል በላይ 800 ሜትር አካባቢ ነው። ይህ ማለት ምናልባትም የአየር ለውጥ አለ፣ ሌሎች ምክንያቶች ተዳምረው የድምጽ ጥራት ሊፈጠር ይችላል። ስለዚህ ይህንን ችግር ስለተፈጠረ ይቅርታ እየጠየቅኩ ነገር ግን የጊቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት ኢትዮጵያ ለበርካታ ዓመታት በድህነት ትታወቅበት ከነበረችበት ምዕራፍ ተላቃ እነሆ በርካታ ፕሮጀክቶችን በራሷ አቅም መገንባት እንደምትችል እንደዚሁም ደግሞ ለሌሎች የአፍሪካ ሀገራት ምሳሌ መሆን የምትችልበት ፕሮጀክት እንደሆነ ያሳየንበት ነው ማለት ይቻላል። ይህ ደግሞ በርካታ የፖለቲካ ተንታኞች እንደዚሁም ደግሞ የዘርፉ ባለሙያዎች እንደዚሁም ደግሞ የምህንድስና ሰዎች እንደሚጠቅሱት ከሆነ ኢትዮጵያ በአሁኑ ወቅት በዚህ መስክ እያስመዘገበች ያለው ምርታ ማለትም በታዳሽ ኃይሉ መስክ እያስመዘገበች ያለው ምርታ በ2017 መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የሚያስችላት መስመር ላይ እንደተገኘች ማሳያ ነው። እንግዲህ የጊቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት በአጠቃላይ 1870 ሜጋዋትን ያመነጫል። 1.5 ቢሊዮን ዩሮ አካባቢ ወጪም ተደርጎበታል። በአጠቃላይ ባለፉት ተከታታይ ዓመታት ከ1999 ጀምሮ ማለት ነው በተከናወነ የአርማታ ሙሌት ስራም በአርሲሲ ሙሌቱ 6.2 ሚሊዮን ሜትር ኪዩብ አካባቢ አርማታ ተሞልቷል። በአጠቃላይ ከ1700 ኪሎ ሜትር በላይ መንገድን የሚያሰራ አርማታ ሙሌት ተሰርቷል ማለት ነው። ምን ያክል ትልቅ ስራ እንደሆነ መታዘብ እንችላለን። ይህ የጊቤ 3 ኤሌክትሪክ ኃይል ማመንጫ ፕሮጀክት ዋናው ግድብ ከበስተጀርባችን ነው የሚገኘው። ይህ ፕሮጀክት እንግዲህ አጠቃላይ ከፍታው ከ245 ሜትር አካባቢ ነው። በዓለም እንደዚሁም ደግሞ በአፍሪካ ታሪክ በአርሲሲ በሮለር ኮምፓክትድ ኮንክሪት የሚባለው ማለት ነው ዘመናዊ የኮንክሪት አይነት ነው። በዚህ ኮንክሪት የተገነባ እጅግ በጣም ረጅሙ ግድብ ያደርገዋል የጊቤ 3 ኤሌክትሪክ ኃይል ማመንጫ ፕሮጀክት። ይህ ፕሮጀክት የተገነባው ኢትዮጵያ ውስጥ ነው። እንግዲህ በጣም በርካታ አንድምታዎች እንዳለው ነው የሚጠቀሰው እንደዚህ አይነት ግዙፍ ፕሮጀክቶች በሀገራችን በኢትዮጵያ መገንባቱ። ከዚህ ጋር በተያያዘ ተጨማሪ መረጃ እንዲሰጡኝ የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለን እዚህ አጠገቤ ጋብዣቸዋለሁ። ዶክተር እንኳን ደህና መጡ። እንኳን ደህና ቆየኝ። እስኪ እንደው ምናልባት 1870 ሜጋዋት ለዛውም ከጥቂት ዓመታት በፊት በድህነት በችግር የምትታወቅ ሀገር ለዛውም 1.5 ቢሊዮን ዩሮ አካባቢ አውጥታ የገነባችው ፕሮጀክት ለምርቃት በይፋም አገልግሎት መስጠት ጀምሯል። 900 ሜጋዋት አካባቢ እየሰጠ ነው የሚገኘው። አሁን እዚህ ደረጃ ላይ ተደርሷል። አንድምታው ምንድን ነው? የዚህ ፕሮጀክት አንድምታው እጅግ ከፍተኛ ነው ለሀገራችን። በአንድ በኩል ያለንን የኤነርጂ አቅም እጥፍ ያደርገዋል። ኦልሞስት እጥፍ ማለት ነው። ከ1870 ሜጋዋት የምናገኘው ኢነርጂ የተለያዩ የኢኮኖሚ ሴክተሮችን የሶሻል ሴክተሮችን የበለጠ እንዲሰሩና በቂ የሆነ የኤነርጂ ኃይል እንድናገኝ ከፍተኛ አስተዋጽኦ ያደርጋል። እንደምታው ማለት እንግዲህ በተለያየ መስክ የምናስባቸውን የኢኮኖሚክ ትራንስፎርሜሽን ወይም የአጠቃላይ የኢኮኖሚ እድገት በከፍተኛ ደረጃ የሚያሳኩልንን ስራዎች መስራት እንድንችል ያደርገናል። እንደ ማኑፋክቸሪንግ፣ ኢንዱስትሪያላይዜሽን፣ የከተሞች መስፋፋት፣ አግሮ ፕሮሰሲንግ የመሳሰሉትን ሁሉ ለመስራት ይሄ በጣም መሰረታዊ የሆነ ኢንቨስትመንት ነው። ይሄ ኢንቨስትመንት ኢነርጂን ያመነጫል። ያ ኢነርጂ ከሌለ እነኛን ስራዎች መስራት አንችልም ማለት ነው። በመሆኑም እንደምታው እጅግ ከፍተኛ ነው። ይሄ ደግሞ መሰረታዊ የሆነ ተግባርና ስራ ነው። እንዳልከው ቅድም የተሰራው ሮለር ኮምፓክት ኮንክሪት ቴክኖሎጂው በሰፊው ያልሰፋ ነው። ነገር ግን በዓለም ላይ ትልቁን ግድብ ለመስራት አስችሎናል። በዚህ ቴክኖሎጂ የተሰራ ይሄ 1870 ሜጋዋት ደግሞ በ10 ተርባይኖች በሚመነጭበት ወቅት እያንዳንዱ ተርባይን የሚያመነጨው ወደ 187 ሜጋዋት ኃይል ቀደም ብለን ከሰራናቸው ለምሳሌ እንደ ጊቤ 1 ቆቃ የመሳሰሉት ግድቦች ከአጠቃላይ ስቴሽኖቹ ከሚያመነጩ አንዱ ተርባይን የበለጠ ያመነጭልና ማለት ነው። ስለዚህ በቴክኖሎጂ አቅሙም ማመንጨት በሚችለው አቅም ከፍተኛ ደረጃ የደረሰና ብዙ የኤነርጂ ኃይል ሊሰጠን የሚችል ሌላውን የኢኮኖሚ ሴክተር የሚያንቀሳቀስ ነው። ዶክተር ስለሺ በቀለ የውሃ መስኖና ኤሌክትሪክ ሚኒስትር እጅግ አድርጌ አመሰግናለሁ። እንግዲህ ክቡራን ተመልካቾቻችን ይህ ፕሮጀክት በአጠቃላይ ማለት ነው ለኢትዮጵያውያን ብቻ ሳይሆን በቀጠናው በምስራቅ አፍሪካም በታንዛኒያ፣ ኬንያ የመሳሰሉት ሀገራት ጋር ግንኙነትን በመፍጠር ሀገሪቱ የውጭ ምንዛሬ ከኃይል ልማቷ ማለት ነው እንድታገኝ የሚያስችላት ይሆናል።
ባለፈው ዓመት እንደሚታወቀው ኢሊኖ የፈጠረው ተጽዕኖ በበርካታ ወንዞች ላይ የውሃ መጉደልን አስከትሎ ነበር። ይህ ደግሞ በጣም በርካታ የሀገሪቱ ግድቦች የውሃ እጥረት አጋጥሟቸው የማመንጨት አቅማቸውን በእጅጉ እንዲቀንስ አስገድዶ ነበር። በዚህ ወቅት እንግዲህ ባለፈው ዓመት መግቢያ አካባቢ በይፋ ማመንጨት የጀመረው የጊቤ 3 ኤሌክትሪክ ኃይል ማመንጫ ፕሮጀክት ደርሶ የሀገሪቱን የኃይል ቋት ባይቀላቀል ኖሮ በተለይም ደግሞ በኃይል አቅርቦቱ ዘርፍ ሊፈጠር የሚችለው ችግር የከፋ ሊሆን እንደሚችል ነው የዘርፉ ባለሙያዎች የሚናገሩት። ቀደም ሲል እንግዲህ የውሃ መስኖና ኤሌክትሪክ ሚኒስትሩ እንደተናገሩት ሀገራዊ የሆነ ፋይዳው እጅግ በጣም ትልቅ የሆነው ይህ ፕሮጀክት በፕሮጀክቱ አካባቢ ለሚገኙ ነዋሪዎችም ትልቅ ፋይዳን እያበረከተ እንደሚገኝ ዛሬ ባደረግነው ምልከታ ዛሬ ባደረግነው ቅኝት ታዝበናል። በዚህ አጎራባች አካባቢዎች ማለት ነው። ዛሬ ባልደረባችን ደምሰው መኩሪያም ተዘዋውሮ ነበር፣ ነዋሪዎችንም አነጋግረው ነበር። ለመሆኑ ፕሮጀክት ምን አይነት ፋይዳን እንደሰጣቸው እነዚህ ነዋሪዎችም ነግረውታል። ይህንን በተመለከተ ከሌላው እዚህ ጊቤ 3 ከሚገኘው ስቱዲዮ ቢያችን ደምስ መኩሪያ ሊነግረን ተዘጋጅቷል። ደምስ እስኪ ቀጥል፣ ምንድነው ያለ መረጃ? ምን አሉ ነዋሪዎቹ? አመሰግናለሁ አበበ። እንደምን አመሻችሁ ክቡራትና ክቡራን ተመልካቾቻችን። ቀደም ሲል እንግዲህ ባልደረባ አበበ ባዩ እንዳለው አሁን የምንገኘው ከአዲስ አበባ በደቡብ ምዕራብ አቅጣጫ 400 ኪሎ ሜትር ተጉዘን በዚህ በጊቤ 3 የኃይል ማመንጫ ፕሮጀክት ነው። ይህ የኃይል ማመንጫ ፕሮጀክት እንግዲህ ለሀገሪቱ ያላትን አሁን የኃይል አቅርቦት ማለት ነው 1870 ሜጋዋት በመጨመር በጥፍ ያሳድገዋል ተብሎ ነው የሚጠበቀው። ነገር ግን ከዚህ ጠቀሜታው ባሻገር ለአካባቢው ማህበረሰብ በርካታ ጠቀሜታዎች እንዳሉት ይነገራል። በግንባታው ሂደት በርካታ የሰብአዊ መብት ተሟጋቾች ግድቡ ሊያስከትላቸው የሚችሉ ተጽዕኖዎች አሉ በሚል በርካታ ክርክሮች ተካሂደዋል ማለት ይቻላል። ነገር ግን አሁን የግድቡ ግንባታ ከተጠናቀቀ በኋላ በምረቃው ዋዜማ ላይ ሆነን የአካባቢው ማህበረሰብ ላይ ምን ተጽዕኖ አሳድሯል፣ ምን ጠቀሜታ አስገኝቷል የሚለውን ስናነጋግራቸው ነበር የዋል ነው ማለት ይቻላል። እንግዲህ በዋናነት 4 ዘርፎችን እኔ አይቻለሁ። የመጀመሪያው ወጣቶች በአሳ እርባታ ላይ ተሰማርተው ውጤታማ ስራ እያከናወኑ ነው። ግድቡ ከተገነባበት ጀርባ 155 ኪሎ ሜትር የተዘረጋ ሰው ሰራሽ ሐይቅ አለ። በዚህ ሐይቅ ላይ በ12 ማህበራት የተደራጁ ወጣቶች ከፍተኛ ተጠቃሚ መሆን መጀመራቸውን ነው የነገሩን። ከዚህ በፊት እንግዲህ ይህ የኦሞ ወንዝ አካባቢ የሚገኝበት ቦታ ለኑሮ ብዙም ተስማሚ እንዳልሆነ ነው በተለያዩ ምክንያቶች የሚገለጸው። አሁን ባለው ሁኔታ ግን ሰው ሰራሽ ሐይቁ መፈጠሩን ተከትሎ አካባቢው ቀዝቃዛ የመሆን አዝማሚያዎችን እያሳየ ነው፣ ከድሮ ሙቀቱ ጋር ሲነጻጸር ማለት ነው እንጂ አሁንም ሞቃት ነው። በዚህ ምክንያት የአካባቢው ነዋሪዎች ወደዚህ ቦታ እየመጡ ነው። በአሳ እርባታ ላይ ከፍተኛ ስራ እየተሰራ ነው ብሎ መናገር ይቻላል። በአሳ እርባታ ላይ የተሰማሩት ከ5 ዞኖች የተውጣጡ ከ12 ወረዳዎች የመጡ ወጣቶች ናቸው። ከዛ ባለፈም የትምህርት ተቋማት በተመለከተ በዚህ በዳውሮ ዞን የመሰናዶና የሃይስኩል ወይም የሃይስኩል ትምህርት ቤት ግንባታ ተከናውኗል። በዚህም ከ1600 በላይ ተማሪዎች እየተማሩ መሆኑን አረጋግጠናል። በዚህ አካባቢ እንግዲህ በቅርብ የትምህርት ተቋማት አይገኙም ነበረ። ይህን ትምህርት ቤት የገነባው የጊቤ 3 የኃይል ማመንጫ ግድብ ግንባታ ፕሮጀክት ነው። ይህንም የአካባቢው ነዋሪዎች በከፍተኛ አድናቆት ነው ሲገልጹልን የነበረው። ከዚህም ባለፈ የአምልኮ ተቋማት የእምነት ተቋማትን በመገንባት ቀደም ሲል በርካታ ኪሎ ሜትሮችን አቋርጠው የሚሄዱ የተለያዩ እምነት ተከታዮች በቅርቡ እምነታቸውን የሚያካሂዱባቸው ተቋማት ተገንብተውላቸዋል። በዚህም በርካታ አዎንታዊ የሚባሉ ነገሮች መገኘታቸውን ነው ነዋሪዎች ሲነግሩን የነበረው። ከዛም ባለፈ ከመንገድ ጋር ተያይዞ ይህ አካባቢ እንግዲህ ከማዕከላዊ አካባቢ በጣም የራቀ ከመሆኑ አኳያ ራሱን የቻለ መንገድ ለረጅም ጊዜ ያልነበረውና የአካባቢው ነዋሪዎችን በመንገድ እጥረት ሲቸገሩበት የነበረ ነው። በአሁኑ ሰዓት እኔ ባለኝ መረጃ እንኳን 126 ኪሎ ሜትር የጠጠር መንገድ ግንባታ ተከናውኖላቸዋል። በዚህም የአካባቢው ነዋሪዎች ተጠቃሚ ሆነዋል። ምርቶቻቸውን ለገበያ ማቅረብ ችለዋል። በጤና ተቋማት ለመገልገልም ምቹ ሁኔታ ፈጥሮላቸዋል ማለት ይቻላል። እንግዲህ ተመልካቾቻችን በዚህ ጉዳይ ላይ ራሳቸው ተጠቃሚዎቹ ምን አሉ የሚለውን በነገው የዜና ውጃችን በዝርዝር ይዘን የምንቀርብ ነው የሚሆነው። ለአሁኑ ግን ያለ መረጃ ይህን ነው የሚመስለው። አበበ ወደ አንተ መልሳለሁ። አመሰግናለሁ ደምስ። ክቡራንና ክቡራት ተመልካቾቻችን እንግዲህ የጊቤ 3 ኤሌክትሪክ ኃይል ማመንጫ ፕሮጀክት 1870 ሜጋዋት ለሀገሪቱ ማበርከት ጀምሯል ማለት እንችላለን። ይህ ግዙፍ ፕሮጀክት እንግዲህ በነገው ዕለት በይፋ ይመረቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ነገ ረፋዱን ለእናንተ ለአድማጭ ለተመልካቾቻችሁ ይህንን የምረቃ ስነ ስርዓት በቀጥታ ስርጭቱ የሚያስመለክታችሁ የሚያስደምጣችሁ ይሆናል። እኔም በተሻለ የድምጽ ጥራት መጣለሁ። ተመስገን። ወደ ዋናው ስቱዲዮ ልመልሳችሁ። መልካም ምሽት ይሁንላችሁ። አመሰግናለሁ አበበ።
ክቡራን ተመልካዮቻችን የዜና እየተላለፈላችሁ የሚገኘው ከኢቢሲ ነው። ከዚሁ ከኃይል ማመንጫ ዜና ሳንወጣ የታላቁ የኢትዮጵያ ህዳሴ ግድብን እናገኛለን። የታላቁ የኢትዮጵያ ህዳሴ ግድብ ለታችኛው የተፋሰሱ ሀገራት የሚኖረው ጠቀሜታ የጎላ እንደሆነ ነው የሳዑዲ አረቢያ የልማት ፈንድ ሚኒስትር አህመድ አልከታቢ የገለጹት። በሚኒስትሩ የተመራ የልዑካን ቡድንም የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ ፕሮጀክትን ጎብኝቷል። በዚህ ጉዳይ ላይ ሙባረክ መሐመድ ተጨማሪውን ይዟል። ከ1000 ዓመት በላይ ያስቆጠረው የኢትዮጵያና ሳውዲ አረቢያ ህዝብ ለህዝብ ግንኙነት በኢንቨስትመንትና ንግድም እየተጠናከረ መጥቷል። የሳውዲ አረቢያ በኢትዮጵያ ኢንቨስትመንትም ከ600 ሚሊዮን ዶላር በላይ ደርሷል። ይህንን ግንኙነት ማጠናከር ዓላማው ያደረገ የስራ ጉብኝትም በሳውዲ አረቢያ የልማት ፈንድ ሚኒስትር አህመድ አልኸቲብ የተመራ የልዑካን ቡድን በኢትዮጵያ አድርጓል። የልዑካን ቡድኑም በኢትዮጵያ በነበረው ቆይታ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክትን ጎብኝቷል። በዚህ ወቅትም የታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ከሚኖረው ዘርፈ ብዙ ጠቀሜታ ባሻገር ለታችኛው የተፋሰስ ሀገራትም የሚኖረው ጠቀሜታ የጎላ እንደሆነ ነው የሳውዲ አረቢያ የልማት ፈንድ ሚኒስትር አህመድ አልኸቲብ በጉብኝቱ ወቅት የተናገሩት። የግድቡን ግንባታ ፕሮጀክት በጎበኘንበት ወቅት ለኢትዮጵያ የሚኖረውን ከፍተኛ ኢኮኖሚያዊ ጠቀሜታ ተረድተናል። ይህ ብቻ ሳይሆን ግድቡ ለታችኛው የተፋሰስ ሀገራትም ጠቀሜታ አለው። የውሃ ሙላትን በመከላከልም በሀገራቱ የጎርፍ አደጋ እንዳይከሰት የማድረግና ሌሎች ጠቀሜታዎች እንዳሉት ከጉብኝታችን ተገንዝበናል። የታላቁ የኢትዮጵያ ህዳሴ ግድብ በታችኛው የተፋሰሱ ሀገራት ላይ የሚያሳርፈው አሉታዊ ተጽዕኖ አለመኖሩን ለዓለም አቀፉ ማህበረሰብ ለማሳወቅ የልዑካን ቡድኑ ጉብኝት ከፍተኛ ጠቀሜታ አለ ያሉት ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ዋና ስራ አስኪያጅ ኢንጂነር ስመኘው በቀለ ናቸው። ለታችኞቹ የተፋሰስ ሀገሮችም ለኢትዮጵያ ከሚሰጠው ጥቅም ባልተናነሰ ጥቅም እንደሚሰጥ ሁሌ የምንገልጸው ነው። ሀገራችን ኢትዮጵያ በዚህ ረገድ ስራ እየሰራች እንደሆነ መሬት ላይ አውርደን እያሳየን ያለነውን እነሱም እንደሚያዩት መልካም አጋጣሚ አድርገን የምንቆጥረው ጉብኝት ነው። ኢትዮጵያና ሳውዲ አረቢያ ይፋዊ ዲፕሎማሲያዊ ግንኙነት በ1948 እንደ አውሮፓውያን አቆጣጠር እንደጀመሩ መረጃዎች ያመለክታሉ። ወደ ሌሎች ዜናዎች እናልፋለን። የአዲስ አበባ ከተማ እድገት በማፋጠን የህዝቡን ተጠቃሚነት በተሻለ መልኩ ያረጋግጣል የተባለለት የተሻሻለው የአደረጃጀት መዋቅር ተጠናቆ ይፋ ሆነ። በአደረጃጀቱ ከተካተቱ ጉዳዮች መካከልም ክፍለ ከተሞች ወደ ከተማ ደረጃነት ይዋቀራሉ የሚለው ተጠቃሽ ነው። መዋቅሩ ላይ የሚመክር ውይይት ተጀምሯል። አልጋነሽ ተካ ዝርዝሩን አዘጋጅተዋለች። ከአንድ ዓመት በፊት የአዲስ አበባ ከተማ አስተዳደር አደረጃጀትን ለማሻሻል ጥናት ሲጀመር መነሻዎች ነበሩት። የከተማዋ በፈጣን ልማት ውስጥ መሆን፣ ህብረተሰቡ የሚያቀርበው የልማትና የአገልግሎት ጥያቄ መጨመር፣ አደረጃጀቱን በብቃት የሚመራ ተቋማዊ መዋቅር ብሎም የሰው ኃይል መፍጠር። የተሻሻለው አደረጃጀትና መዋቅርም በከተማዋ የሚታየውን የመልካም አስተዳደር ችግር በመሰረታዊነት ለመፍታት የሚያስችል ነው። ጥናቱ እንግዲህ አንዱን ተቋም ሁለት ተቋም ምናምን ሲሆን አጠቃላይ ከተማ አስተዳደሩን የሜትሮፖሊስ ደረጃ የሚያስጠብቅ በከተማ አስተዳደሩ የሚኖሩ ተዋናይ አካላት በተለይ የፖለቲካው መሪነትና የአስተዳደሩ መሪነት ድርሻ ምን ሊሆን ይገባል፣ ከዛ አንጻር ያንን ተከትሎ የእያንዳንዱን አገልግሎት የከተማ አስተዳደሩ የሚጠበቀው አገልግሎት በምን መንገድ ሊደራጅ ይገባል የሚለውን ነገር ያሳየ ጥናት ነው ማለት ነው። 6 በሚሆኑ አብይና በ22 ንዑሳን ርዕሶች ዙሪያ ነባራዊ ዳሰሳ ጥናት የተለያዩ ሀገራት ዋና ዋና የከተማ አገልግሎቶችና የአስተዳደር ጉዳዮች ጠቃሚ ልምድና ተሞክሮ በመቀመር የተዘጋጀው የአደረጃጀት መዋቅርም ከተማዋ ለውጥ እንደሚያስፈልጋት አመላክቷል። ክፍለ ከተሞች በከተማ ደረጃ ይዋቀራሉ። እንደ ጥናቱ በተለይም የማዘጋጃ ቤት አገልግሎት ወደ ህብረተሰቡ የቀረበ መሆን አለበት። በችሎታ ባለው ባለሙያ መመራትና አገልግሎቱ ባለሙያዎች ለህዝብ የሚሰጡት መሆን ይኖርበታል። ሁለተኛ መንግስት ደግሞ ከልማት አኳያ የልማቱን ጥራት ከመቆጣጠር አኳያ የራሱን ስራ ሊኖረው ይገባል። ጥናቱ አዲሱ አደረጃጀት የከተማዋን አስተዳደር መዋቅር በ5 ዘርፎች ከፍሎታል። የኢኮኖሚ፣ የመሬት ቤቶችና ልማት ኮንስትራክሽን ዘርፍ፣ የትራንስፖርት መሰረተ ልማትና አካባቢ ጥበቃ ዘርፍ፣ የማህበራዊ ዘርፍ እንዲሁም የመልካም አስተዳደር ፍትህና ደህንነት ዘርፍ። በከተማዋ የሚታየውን ልማትና እድገት በዘላቂነት ለማስቀጠል የመዋቅር ጥናቱ የህዝብ ተሳትፎና ተጠቃሚነት ክትትል ቢሮ እንዲኖርም ያመላክታል። የከተማ አስተዳደሩም የህዝቡን ተሳትፎ ቀጣይነት ያረጋግጣል። የህዝብ ተጠቃሚነትና የኑሮ መሻሻልን ለማሳደግ የከተማ አስተዳደሩ አሁን የጀመረውን ጥናትና አደረጃጀቱን ቶሎ ጨርሰን
ወደ ተግባር ከቀየር ከተማችን አሁን ከደረሰችበት ብዙ ርቀት ወደፊት መውሰድ እንችላለን። በተሻሻለው የአደረጃጀት መዋቅር መሰረት የከተሞች መለኪያ መስፈርትን በማሟላት አዲስ አበባን ደረጃቸውን ከጠበቁ የዓለም ከተሞች ተርታ ለማሰለፍ የተጀመሩ ስራዎችም ተጠናክረው ይቀጥላሉ። በአጠቃላይ በሀገራችን ከ50 በመቶ የሚሆነው በላይ የሚሆነው የንግድ እንቅስቃሴ የሚካሄደው እዚች ከተማ ላይ ነው። የህዝብ ብዛቷም የመሳሰሉት ጉዳዮች የሜትሮፖሊስ ከተማ እንድትሆን ያደርጋታል። ሌሎች ከተሞች እነ ጆሃንስበርግ፣ እነ ቶኪዮ፣ እነ ሴውል የያዙትን የሜትሮፖሊስ ባህሪ የያዘ ነው። ጥናቱ ተቀባይነትን ካገኘ መዋቅሩ የአስተዳደሩን ቻርተር እስከ ማሻሻል ይደርሳልም ተብሏል። ከዩኒቨርሲቲ ምሁራን ከከተማና ከፌዴራል አመራሮች ጋር በተሻሻለው የአደረጃጀት መዋቅሩ ዙሪያ የሚደረገው ምክክር ለ2 ቀናት ይቆያል። የባህር ዳር ከተማ ነዋሪዎች የተጓደሉ የልማት ስራዎች ይሟሉልናሉ። የከተማ አስተዳደሩ እየተካሄደ ባለው የጥልቅ ታድሶ ውይይት ላይ ከህዝቡ የተነሱ የልማት ጥያቄዎችን ምላሽ ለመስጠት የሚያስችሉ ስራ እየተከናወነ ነው ያለው ሰለሞን ጸጋዬ ዝርዝር አለው። የአማራ ብሔራዊ ክልላዊ መንግስትና መሪ ድርጅቱ ብአዴን በጥልቀት የመታደስ እንቅስቃሴ ላይ ናቸው። የዚሁ አንድ አካል የሆነው ህዝቡን ያሳተፈ ውይይትም በማድረግ ላይ ይገኛሉ። በዚህ መሰረት የባህር ዳር ከተማ አስተዳደር በከተማዋ ከሚገኙ 9 ክፍለ ከተሞች ከተውጣጡ የተለያዩ የህብረተሰብ ክፍሎች ጋር በ15 ዓመታት የታድሶ ጉዞና ወቅታዊ ጉዳይ ላይ ውይይት አካሂዷል። ፋብሪካዎች አሁን በተለያዩ ቦታዎች አሉ። አማራ ክልል ላይ ግን ያቺ ታወቀችው አንዲት ፋብሪካ ነው ያለች እንጂ ለምን የተለያየ ፋብሪካ ለምን አይከፈትም? ሌሎች ክልሎችም ላይ እንደተሰራው ባህር ዳር ከተማ ላይ አንድ ትልቅ ተስፋ ያለን ትልቅ የኢንዱስትሪ ፓርክ ልክ ሐዋሳ የተሰራውን አይነት ባህር ዳር ከተማም ይሄ ይኖረናል። ለዚህ የፌዴራል መንግስት ልዩ ትኩረት ሰጥቶ እየሰራ ነው ያለው። ከተማችንም ክልላችን መንግስትም ቦታ ለኢንዱስትሪ ፓርኩ የሚሆን ከልሎ ወደ ተግባር ለመግባት ዝግጅት እየተደረገ ያለበት ሁኔታ ነው ያለው። የገበያውን ነገር በገበያው የተመለከታችሁ ሰዎች ሁሉ ጉዳዩን አተኩራችሁ እዩት። የሌለው ሰው በልቶ ማደር አልቻለም። እዚህ የገዛ ሀገሩ ላይ በምሬት የተነሳው የኑሮ ውድነት ጋር የተነሳው ነው። እውነት ነው። ይሄ የመሸመት አቅም ከተማ ውስጥ እንዲፈጠር ማድረግ ያስፈልጋል። በአንድ በኩል ምርታማነትን ማሳደግ፣ በሌላ በኩል ደግሞ መሸመት የሚችል ገቢ ያደገ ህብረተሰብ ከተማ ላይ እንዲኖር የማድረግ ስራ መሰራት አለበት። የወልቃይት የማንነት ጉዳይ እስካሁንም ድረስ መፍትሄ ያልተገኘበት ጉዳይ ነው ያለ። የወልቃይት እንትን ያለው ትግራይ ክልል ውስጥ ነው። ጥያቄያቸውን ለዛ ክልል ምክር ቤት ያቀርባሉ። ምክር ቤቱ ይገመግማል። ከፈታው ልክኛ እዚህ ሌሎችን ብሔር ብሔረሰቦች ጥያቄ በፈታንበት አግባብ ይፈታል። ከማይፈታው ከሆነ ደግሞ በአገር አቀፍ ደረጃ ለፌዴሬሽን ምክር ቤት ቀርቦ ጉዳዩ ምላሽ የሚያገኝበት ሁኔታ መኖር አለበት። ይሄ እንዲፋጠን ብአዴን አተኩሮ ይሰራል። አባይ ጣና በተወሰነ ኪሎ ሜትር ውስጥ ተቀምጦ የጉድጓድ ውሃ ነው እስካሁን የምንጠጣ። በከተማችን ላይ ያሉትን ችግሮች ለመፍታት እንደዚሁ ከከተማ አስተዳደሩ ጋር በመሆን ከክልል ውሃ ሀብት ቢሮ ጋር በመሆን ሌሎችም ከሚመለከታቸው ጋር በመሆን ስራዎችን እየሰራ ነው። የውሃ መገኛ ቦታዎችን እየፈለግን እነሱን እያጠናቀር ውሃ የሚደርስበት ሁኔታ እያመቻቸን። ስራ አጡ ስራ መያዝ አለበት። ስራ ማግኘት አለባቸው። ተመረ ዛሬ ዙሮ የእናት አባቱ ሸክሙ እየሆነ ነው ያለ። ከከተማችንም አኳያ በአሁኑ ሰዓት ከ28080 በላይ ለሚሆኑ ወጣቶች ሴቶችንም ጨምሮ ጊዜያዊና ቋሚ የስራ እድል መፍጠር የምንችልባቸው የስራ ዘርፎችን ጭምር በመለየት ወደ ስራ ውስጥ እየገባን ያለ ነው። በቀጣይም ከተማዋን በሚያስተዳድሩ አመራሮች ሹመት ላይ የከተማ አስተዳደሩ ከነዋሪዎች ጋር እንደሚመክር ይጠበቃል። ለኢቢሲ ዘገባ ሰለሞን ጸጋዬ ባህር ዳር።